ሁላችንም ቆመን የእግዚአብሔርን ቃል አነባለሁ። ኢያሱ መጽሐፍ ላይ ነው ማተኩረው። ርዕሱ በመንፈሳዊ ሕይወት መጨመር ነው። እንግዲህ ይሄ ዓመት መጨመር ስለሆነ ከዛ እንወጣ እና ጥቂት ቁጥር ነው ማነበው። ቁጥር 1 እስከ 3 ባለው ያለችውን ብቻ አነብና ከዛ በኋላ አብረን እናያለን ማለት ነው። እንዲህም ሆነ ይለናል የኢያሱ ወልደ ነዌ መጽሐፍ። የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አሁንም አንተና የሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህንን ዮርዳኖስ ተሻገሩ ይላል። ይበቃኛል፣ እንጸልይ። በሰማይና በምድር ታላቅ የሆንክ እግዚአብሔር እናመሰግንሃለን ስለዚህ ጊዜ፣ ስለዚህ ሰዓት። በዝማሬ በአምልኮ ውስጥ ጸጋ ተገልጧል። አሁን ደግሞ በቃል ውስጥ እንዲገለጥ በኢየሱስ ክርስቶስ ስም እንጸልያለን። አቤቱ እግዚአብሔር ሕዝብህ ቃልህን እንዲሰማ እኔም ደግሞ አንተ በውስጤ ያስቀመጥከውን ነገር መናገር እንድችል ኃይል ብርታት እንድሰጠኝ ይህም ቦታ በክብርህ እንድትሞላው አቤቱ እንድትቆጣጠረኝ እኔንም መናገር ያለብኝም ብቻ መናገር እንድችል ሕዝብም መስማት ያለበትም ብቻ መስማት እንድችል ይህን ጊዜ እንድትባርክልን በኢየሱስ ክርስቶስ ስም ጸለይኩ። ስለ ሁሉ ነገር አመሰግንሃለሁ በኢየሱስ ክርስቶስ ስም አሜን። ቁጭ እንላለን። የምንናገረው በመንፈሳዊ ሕይወት መጨመር ስለሆነ ሆፕፉሊ ሕይወታችንን ስንመለከተው ጨምሯል ወይስ አልጨመረም ብለን ራሳችንን ብንመዝን፣ እኔ በአብዛኛው ምንድነው የምለው ስለ ራሴም ስለ ብዙ ሕዝብ ስለማየው እዚህ ስለ ኮንግሪጌሽን ውስጥ እግዚአብሔር በጣም መልካም ነገር እያደረገ እንዳለ አያለሁኝ። በመንፈሴ እንደዛ ያለው ይገርማቸዋል። አንዳንድ ሰዎች መጥተው ካልነገሯችሁ በስተቀር የት ጋር እንዳላችሁ በመንፈሳዊ ሕይወት አታቁም። እና አሁን በቅርብ ጊዜ አንድ ወንድም ዓመት ከነገርኳችሁ እድሜ ልታሰሉ ነው እና ከ30 ምናምን ዓመት በፊት ያገኘሁት ልጅ ነው። ወደዚህ ሳክራሜንቶ መጣና ሰላም አለኝ። አግኝቼው አላቅም። ድሮ ግን በቅርብ የምንተዋወቅ ከልብ የምንተዋወቅ ሰው እና በኋላ ስንነጋገር ምን አለኝ፣ እሱ በጌታ አይደለም፣ አንተን እኮ በቃ እዚህ ጴንጤ መሆን ለአንተ ትክክል ነው አለኝ። ከ30 ምናምን እንዴት አልኩት። አንተ አለኝ አንተ እኮ ምትሰራቸውን ስራዎች እኮ ጥቂቱን ላስታውሳል። አንድ በጣም ረጅም ልጅ ነበረ እና በጣም ይሄ ልጅ በቃ ያስፈራራን ነበር። አንተ ጋር መጣና ጠብ አርገጥ አልከው አይለኝም እንዴ? ከዛ ቀጠለና አንድ ጊዜም አንድ ወንድም በጣም ግዙፍ ነው ከኋላ ያለ እንዲህ እኛ ላይ በቃ ሲወጣጠር መታ ድብ አረከው አለኝ። ኧረ በለው እና አይ ይሄ ወንድም እንዴት ነው እኔ ነኝ ወይስ እንዲሆንኩት ወይስ ብዬ ስጠይቀው እንዴ አንድ ቀን እኮ እኔንም አንቀኸኛል አለኝ። ምሕረት ቸርነት ተከትለውናል ነው ነገሩ። አይገርምም? ይገርማል። አሁን እንደዚህ መሬት ሆኖ ማለት ነው። ይሄ መጨመር ነው እና በኢያሱ መጽሐፍ የምናየው ይሄንን ነው። ወደ ምድርን እየተሻገረ ሲሄድ ታዩታላችሁ።
እንደገናም ደግሞ በህዝቡ ላይም ደግሞ የሚያመጣውን ለውጥ ትመለከታላችሁ። ጥቂት ነገር ልናገር፣ ዳራውን ጥቂት ልናገር። ብዙውን ሐሳብ የኢያሱ መጽሐፍ ስናጠና ስለምናየው ጥቂት ነገሮችን ብቻ ልናገር። ያው 24 ምዕራፍ ነው ያለው መጽሐፉን የምናይበት ጊዜ እግዚአብሔር ይሰጠናል። 3 ዋና ዋና ክፍሎች አሉት። እዚህ ውስጥ በጣም ወደ 35 የሚሆኑ መጽሐፍ ቅዱስ ተማሪዎች አሉ። ባለፈው ኦልድ ቴስተመንትን ስንማር ይህንን ነገር ተመልክተናል። የመጀመሪያው ለመውረስ የተደረገውን ዝግጅት ነው የምታዩት። ኢያሱ ለመውረስ እግዚአብሔር ወደ ተናገረው ነገር ያን ዝግጅት ነው የምትመለከቱት። ሌላው ምድሪቱን መውረር ነው። ኢያሱ እግዚአብሔር ከመረጠው በኋላ ወደ ምድሪቱ ውስጥ ውረስ ወዳለው ቦታ ሲገባ ታዩታላችሁ። ከምዕራፍ 13 ከ24 የመጨረሻውን ክፍል የምትመለከቱት ምድሩ ሲከፋፈል ነው። እግዚአብሔር የሰጠው ምድር በኢያሱ አማካይነት ሲከፋፈል ታዩታላችሁ። እንግዲህ ሙሴ አገልግሎቱን እየጨረሰ ባለበት ጊዜ በእግዚአብሔር የተተካ መሪ እንደሆነ አሁን ያነበብነው ክፍል ያሳየናል። ትልቁ የኢያሱ የሥራ ድርሻ ብለን የምናየው ህዝቡን ወደ ተስፋይቱ ምድር ማስገባት ነው እና የኢያሱ መጽሐፍ ታሪክ የተከናወነው ታሪካዊ ዳራው መጽሐፍ መጀመሪያ ላይ ስትመለከቱ ከክርስቶስ ልደት በፊት 1406 እና 1375 አካባቢ እንደሆነ ይነገራል። 31 ጠላቶችን ተዋግቶ ማሸነፉ ያው ቀስ ብለን የምናየው ነው በመጽሐፍ ውስጥ። ዛሬ ግን አብረን እንድናይ የምፈልገው አሁን ምድሪቱ ወደ ኢያሱ ከተመረጠበት ጊዜ በኋላ ያለውን ሳይሆን ኢያሱ ከመመረጡ በፊት ያለውን ሐሳብ እንድንመለከት ፈልጋለሁ። አብረን በዚህ ቀን እሱን እንድንመለከት ነው። ከኢያሱ ዝግጅት ወይም ደግሞ ከመመረጡ በፊት የነበረውን የኢያሱን ህይወት እንድንመለከት ነው እና በግል ህይወታችን እንደ ቤተክርስቲያንም ደግሞ ያዛመድ መመልከት እንችላለን ማለት ነው። ስለዚህ እኔ እንደዚህ ቁጭ ብዬ ሳጠና 5 ነገሮችን ተመልክቻለሁኝ። ኢያሱ በህይወቱ የጨመረበት እንደገናም ደግሞ እኛም ደግሞ በህይወት መጨመር ማለት ምን ማለት ነው የሚለውን ነገር እንዴት ነው የምንጨምረው የሚለውን ደግሞ እየመለስ እንሄዳለን ማለት ነው። ስለዚህ መጽሐፉ ላይ ወደ ኋላ ነው የሚሄደው ማለት ነው። ስለዚህ ከዘጸአት ጀምሮ ነው ማለት ነው የሚሄደው እና የሙሴ መጽሐፍት 5 መጽሐፍቶች አሉ። ከዛ በኋላ ነው የታሪክ መጽሐፍ የሆነው የመጀመሪያው የኢያሱ መጽሐፍ የሚጀምረው ማለት ነው እና ዘፍጥረት ስለ ፍጥረት፣ ዘጸአት ስለ መውጣት፣ ከዛስ ዘሌዋውያን ስለ አምልኮ፣ ዘሁልቅ ስለ መገኘት፣ ስለ መደመር፣ ስለ ሰዎች የእግዚአብሔር ሰዎች ቁጥርን በተመለከተ እግዚአብሔር የቆጠረበት ሲሆን ዘዳግም ደግሞ እንደገና ቃሉ የተደገመበት የተሰጠበት እንደሆነ እናያለን። ስለዚህ ይሄን 5ቱን መጽሐፍ እንዲካየን በኋላ በቀጥታ የሚገባው ያው ሙሴ ከዘጸአት ጀምሮ የሄደበትን ሂደትና የኢያሱን መጀመሪያ እንመለከታለን። ስለዚህ ከዚህ ከኢያሱ ህይወት ውስጥ እንዴት ነው መጨመር የሚለው ትርጉም በህይወታችን ውስጥ የሚሰራው እና ለመጨመርስ ደግሞ ምንድነው የሚያስፈልገን ብዬ ሳስብ የመጀመሪያው ነገር ያየሁት ነገር በክርስቶስ ባገኘነው ነፃነት መኖር ነው። ይሄው ዝም ብዬ ቲዮሬቲካል ነገር አይደለም የምጥልባችሁ፣ ምን ለማመደው ነገር ነው። በክርስቶስ ባገኘነው ነፃነት መኖር። ኢያሱ የተወለደው ያደገውም እስራኤል በባርነት በግብጽ በተገዙ ጊዜ ነው እና ያውቀዋል፣ ባርነትን ያውቀዋል። ዘጸአት ላይ ሄዳችሁ ስትመለከቱ የምታነቡት ነገር አለ። ምዕራፍ 1 ቁጥር 13 ላይ ስለ ባርነቱ ጥቂት ለማሰብ ግብፃውያን የእስራኤልን ልጆች በመከራ ገዟቸው ይላል።
በመከራ ገዟቸው። በጽኑ ስራ፣ በጭቃ፣ በጡብ፣ በእርሻ ስራ ሁሉ በመከራ በሚያሰራቸው ስራ ሁሉ ህይወታቸውን ያስመርሯቸው ነበር ይላል። እና ኢያሱ በዛ ዘመን በዛ ጊዜ የተወለደ እዛ ባርነት ውስጥ የነበረ ሰው ነበረ። እግዚአብሔርም አለ ጩኸታቸውን አየ ሰማም ይላል። ይሄ ባርነት እዚህ ስቃይ ውስጥ በነበሩ ጊዜ እግዚአብሔር አለ በግብፅ ያለውን የሕዝቤን መከራ በእውነት አየሁ አለ። ከአስገባሪዎቻቸውም የተነሳ ጩኸታቸውን ሰማሁ አለ። ስቃያቸውን አውቄአለሁ አለ እግዚአብሔር። የሚገርም ነው። እግዚአብሔር በባርነት ውስጥ ያሉትን የሚጮሁትን ሰዎች ይሰማል፣ ያያል። አውቄዋለሁ አለ። ቀላል አይደለም። 430 ዓመት በባርነት ውስጥ ነበሩ። ባርነት ከባድ ነው ወገኖች። ስሌቨሪ ከባድ ነው። መብት የላችሁ። በራሳችሁ የምታደርጉት ነገር የለም። ወስናችሁ የምትፈጽሙት ነገር የለም በባርነት። ፋሲካን የቂጣን በዓል እንዲያከብሩ ምልክት የሰጠበት ያ ቀን እስኪመጣ ድረስ በባርነት ነበሩ። ስለዚህ በባርነት ውስጥ ያሉ እግዚአብሔር አወጣችሁ። ከባርነት ቤት ከግብፅ የወጣችሁበትን ቀን አስቧል። እግዚአብሔር ከዚያ ቦታ በብርቱ እጅ ነው ከባርነት የወጡት። በእግዚአብሔር የብርቱ እጅ ነው የወጡት። ለዳነ ሰው የተወደዳችሁ የእግዚአብሔር ቤተሰቦች የትና ማን እንዳዳነው ግራ አይለው፣ ግራ አይገባው። በባርነት የነበረ ከዛ ወደ ነፃነት የመጣን ሰው አታስረዱትም፣ ያውቀዋል እሱ። ይህንን ጳውሎስም ጴጥሮስም ስትመለከቱ በጣም ደጋግመው በባርነት የነበሩበትን እና የወጡበትን ይናገራሉ። የጳውሎስንም መልእክት ይዩት፣ የጴጥሮስንም መልእክት ይዩት፣ ይናገራሉ። ስለዚህ እኔ አንድ ጊዜ አስታውሳለሁ ኢትዮጵያ ሆኜ በመብራት ኃይል ውስጥ እዛ ሰራ ነበርና ከዛ ወደ ጌታ ከመጣው በኋላ የሰራተኞች ህብረት አስተባብር ነበር እና አስተባብሬ የኮተቤን ህብረት ከተቋቋመ በኋላ ወደ ላይ እዛ ሰፈር ያላችሁ ሰዎች ብረታ ብረት ይባላል፣ ብረታ ብረት መስሪያ ቤት እና እዛ ያሉትን ደግሞ ለማሰባሰብ ቦታ ስንፈልግ አንድ የመካነ ኢየሱስ ቸርች እዛ ጋር ነበር አየሁኝ እና ሄጄ ካህኑን ያንን ቦታ ለሰራተኞች እንዲሰጠን ልጠይቀው ገብቼ ስለ መንፈሳዊ ህይወቱ ጠየቅኩት። እንዴት እዚህ መጣችሁ? እንዴት አገኛችሁ ስል ልጄ አለ እኔ ያለፍኩበትን ብታቅ ትደነግጣለህ። እንዴት ስላቸው እኔ የምኖረው ወደ ገጠር ነበር አሉ። እዛ ገጠር ሆኜ አንድ ታዋቂ ጠንቋይ ነበር አለኛ ጋር በቃ አገርን ያስጨነቀ ጠንቋይ ነበር። ማንም ከዛ ሰፈር ከዛ ጠንቋይ ቤት የማይሄድ የለም አሉኝ። በኋላ የኔን አባት ሁል ጊዜ ይመጣና ይሄንን ከብት ስጠኝ ይላል። ከዛው ከብት ወስደው ያስረክባሉ፣ በሬ ወስደው ያስረክባሉ። ከዛ በሚቀጥለው ዓመት ይጠይቃል። ካልሰጠው አንድ ነገር አረጋለሁ ይላል። በኋላ አንድ ጊዜ እምቢ አልኳል እና የመጀመሪያው ልጄን ገደለው። ከዛ በሚቀጥለው በቃ ፈርቼ ሰጠዋል። ፈርቼ ስሰጥ እንደገና ለምንድን ነው የምሰጠው ብዬ እንትን ስል ሁለተኛ ልጅን ገደለ። ከዛ በኋላ ሶስተኛው ልጅ እኔ ነኝ አለ። ከመምጣቱ በፊት ጠፋዋል።
ጠፍቼ ኮተቤ መጣሁ። እዛ ገብቼ ሳላቀው እዚህ ቸርች ውስጥ ገባሁ እና በኋላ እዛ መስክረውልኝ እንደ ዝቅ ያለ ቦታ ስራ ይዤ እዛ መኖር ጀመርኩኝ። ከዛ አላ ወንጌላዊው ነገረኝ፣ በፍጹም አትፍራ፣ አትሞትም። ከዚህ በኋላ እንደውም አንተ ነህ የምትገለው፣ እሱን ኃይል ይሰጣል፣ ስልጣን ይሰጣል፣ የእግዚአብሔር ልጅ ትሆናለህ፣ ታሸንፋለህ አለኝ። የሚገርማችሁ እንደዛ ሆነ። እሳቸውም ካህን ሆኑ። እዛ ቦታ ጠንቋዩ ቦታ ሄደው ያንን ጠንቋይ ተናግረውት የህዝቡን የሰረቀውን ከብት በሙሉ ከበረት አውጥተው ለህዝቡ ሰጥተው እዛ ጠንቋይ የነበረበት ቦታ ቤተክርስቲያን ተተክሏል። አሁን ጠንቋዩም የለም፣ አርፏል። እና እዛው ቦታ ላይ ቤተክርስቲያን ተክለዋል። እግዚአብሔር የተባረከ ይሁን። ስለዚህ በባርነት የኖረ ሰው የወጣበትን ነገር ያውቀዋል። ወገኖቼ ስንቶቻችን ከጨለማ ወደሚደነቅ ብርሃን መጥተናል? ስንቶቻችን? ይሄ ነው የመጀመሪያው ጥያቄ። በጣም እኮ የሚያምታታ አይደለም እኮ። ባሪያ ነበር፣ ክርስቶስ ነፃ ሲያወጣን ነፃ ወጣ። ነፃ የወጣ ህዝብ በነፃነት ነው የሚኖረው። ለዚህ ነው ጳውሎስ እኮ ይናገራል ስለ ገላትያ መጽሐፍ። ምናጠናው ይሄንን ነው ወገኖቼ። የሆነ መጽሐፍ ሸምድደን ሳይሆን የህይወታችን ክፍል ነው እኮ የሚነግረን። እና ምዕራፍ 4 ቁጥር 1 ልንገራችሁና ወደ ሁለተኛው ነጥብ መጣለሁ። ገላትያ ምዕራፍ 4 አታውጡ፣ ግድ የላችሁ፣ እኔ ያነብላችኋል ጊዜያችን እንዳይሄድ። ነገር ግን እላለሁ አለ ጳውሎስ ያስረዳል። ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም ይላል። እና ይሄ በጂውሽ ካልቸር የወራሽ ልጅ የሚተዳደረው ጠባቂዎች አሉ፣ እሱን የሚጠብቁ የሚያሳድጉ። ስለዚህ እድሜው እስኪደርስ ድረስ ጠባቂዎቹ ናቸው የሚያስገቡት የሚያስወጡት። ወደ ሽንት ቤት ሂድ፣ ቁጭ በል፣ ብላ፣ ተነሳ፣ ሂድ፣ አንብብ፣ አጥና፣ እነሱ ናቸው። እሱ በፍጹም መብት የለውም። ስለዚህ ከባሪያ አይለይም። ግን እኮ ልጅ ነው፣ ግን እኮ ወራሽ ነው። ግን ጠባቂዎች ስላሉ በቃ ከጠባቂዎች በታች ነው፣ መብት የለውም። ነገር ግን ይላል ጳውሎስ ይህን ሲያስረዳ አባቱ እስከቀጠረለት ቀን ድረስ ከጠባቂዎች ከመጋቢዎች በታች ነው ይልና ቁጥር 3 እንዲሁ እኛ ይላል። እኛ ፖል ለገላትያ ነው የሚናገረው። ደግሞ ሕፃናት ሆነን ሳለን፣ አያችሁ እንዴት እንደሚያገናኘው። ሕፃናት ሆነን ሳለን ይላል። ራሱን ሕፃን አድርጎ ማለት ኢማቹር ሆነን ማለት ነው። ሆነን ሳለን ከዓለም መጀመሪያ ትምህርት በታች ተገዝተን ባሪያዎች ነበር። ስለዚህ ልጅ ነን፣ ግን ስላልወጣን ከዛ ስላልበሰልን በቃ ባሪያዎች ነበር። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን አሁን ከሕግ በታች ሆነን ተገዝተን ሳለን ኢየሱስ መጣና እንደ ልጆች እንሆን ዘንድ አደረገን ይላል። ሃሌሉያ! እንሆን ዘንድ አደረገ፣ ከሕግ በታች ያሉትን ይዋጅ ዘንድ። ስለዚህ ከባርነት ወደ ነፃነት ተዋጀን ማለት ነው። ልጆች ስለሆናችሁ የእግዚአብሔር አባት ብሎ የሚጮኸው የልጁን መንፈስ በልባችሁ ውስጥ ላከ ይላል። በጣም የሚገርማችሁ ይሄ አባ ብለን የምንጮኸው መንፈስ እኛ ያመጣ ነው አይደለም። ልክ ነፃ ሲያወጣን በልባችን ውስጥ የከተተው እሱ ነው። ክብር ለስሙ ይሁን።
አባ አባ ብለን የምንጮህበትን የልጅነትን መንፈስ በእኛ ላይ። ስለዚህ ከእንግዲህ ወዲህ ልጅ ነን እንጂ ምኖች አይደለንም፣ ባሪያዎች አይደለንም። ለዚህ ነው ምዕራፍ 5 ቁጥር 1 ላይ በነፃነት ልንኖር ክርስቶስ ምን አደረገን? ነፃ አውጣን። እስቲ በሉት፣ በምን ልንኖር? በጣም በነፃነት እንድንኖር፣ በባርነት አይደል፣ በነፃነት እንድንኖር። አወጣን። የወጣ ሰው እንዴት በባርነት ይኖራል? እንግዲህ ጸንታችሁ ምን አድርጉ? ቁሙ ይላል። ጸንታችሁ ቁሙ። አያችሁ፣ ወደ ባርነት እንዳንመለስ የሚያደርገን ነገር ጸንቶ መቆም፣ በተሰጠን ነፃነት ጸንቶ መቆም። ያ ብቻ እንደገናም በባርነት ቀንበር አትያዙ። ባርነት ይገርማችኋል፣ እንደገና የሚያዝ ኃይል አለው። ከሕግ በታች አድርጎ ያለ ነፃነት እንድንኖር ያደርገናል። በባርነት እንዴት እንያዛለን ብለን ራሳችን መጠየቅ ነው። በጣም ይሄ ቀላል ነገር እንዳይመስላችሁ። ልጅ ሆነው ባሪያ የሆኑ ብዙዎች ናቸው። በባርነት የምንያዘው በስራ የመጽደቅ ስውር ገደል ውስጥ ስለምንወድቅ ነው። ይህ ጥሩ ካልሰራው እግዚአብሔር ይቀጣኛል ወይም አይወደኝም፣ ጥሩ ከሰራው ደግሞ በእግዚአብሔር ዘንድ ይቆጠርልኛል ብዬ አስባለሁ። ይህ ከሕግ በታች የመውደቅ እሳቤ ነው። ፒሪየድ። ወድቀናል ኦልሬዲ። እንደዚህ ካሰብ ደስተኞች አለመሆን፣ ስሜታችን የተያዘ፣ ፍቅር የሌለን፣ ክስ ያለበት፣ ክርክር ያለበት፣ የመባከን የመጨነቅ ህይወት በባርነት ውስጥ የመኖር ምልክት ነው። ገላትያን ሄዳችሁ ይሁት። ለምንድን ነው ደስ የማይለኝ ነፃ ከወጣው በኋላ? ለምንድን ነው በኮንፊደንስ ማልመላለሰው ነፃ ወጥቼ? ሁልጊዜ በባርነት ያለ ሰው አዳኙንና የሰራውን ጸጋ ሳይሆን የሚመለከተው ራሱንና ሰዎችን። ወደ ላይ ስንመለከት የሰራልንን እናስባለን፣ ያደረገልን እናስባለን። ስለዚህ በኮንፊደንስ እንሞላለን። ልጅ ሆኖ ባሪያ ከመሆን ህይወት ያውጣል። በነፃነት መኖር ማለት ከስጋ ከዚህ ዓለም ትምህርትና ከሰይጣን ተጽዕኖ በጸጋው ኃይል የተዋጀ ህይወት ማለት ነው። በነፃነት መኖር ማለት ጌታ በመስቀል ላይ በሰራው ስራ እውነት ላይ ተመርኩዞ ህይወትን በመንፈስ የሚመራ ማለት ነው። ስለዚህ ኢያሱ ከባርነት ከየት ማን እንዴት እንዳወጣው ያውቃል ወገኖች። የአዲስ ኪዳን ምልከታውን ነው አሁን እያሳየዋችሁ ያለሁት። እኔ አንድ ጥያቄ እንድትጠይቁ ነው የምጠይቃችሁ። እኔ የትኛው ልጅ ነኝ? ልጅ ሆኜ ባሪያ የሆንኩ ነኝ ወይንስ በነፃነት ውስጥ የምኖር ከሕግ በላይ ከጸጋው በታች በክርስቶስ እንደተዋጀ ሰው የምኖር ሰው ነኝ? ይሄ የመጀመሪያው ጥያቄ። ስለዚህ መጨመር የሚጀምረው ከዚህ ጋር ነው ልላችሁ ነው። እቺ በነፃነት ልኖር ክርስቶስ ነፃ አወጣን፣ በነፃነት ልንኖር ለዚህ ነው የተጠራ ነው። ክርስትና ይሄ ነው።
እና እንዲህ ላለሁ እኔ የመንፈሳዊ ሕይወት መጨመር በነፃነት መኖርን ከመለማመድ ይጀምራል። ፒሪየድ። መጨመር የለም። ከዛ ውጭ የለም ማለት ትችላላችሁ። በነፃነት የመኖር ልምምድ ውስጥ ስንገባ እየጨመርን ነው ማለት ነው። እየጨመርን ነው ማለት ነው። ስለዚህ ይሄንን እግዚአብሔር በዚህ ዓመት በእውነት በውስጣችን ያስገባል። ይሄ እውነት ነው። መጽሐፍ ቅዱሳዊ እውነት ነው። ነፃ እንደወጣ ሰው ልንኖር ይገባናል። እና ይሄ ደግሞ ፍሬውን ለማየት ከፈለጋችሁ ገላትያ ምዕራፍ 5 ቁጥር 22ን ሄዳችሁ መመልከት ነው። ፒሪየድ። ይሄ መውረስ የምንለው ነገር እኮ እኛ የምንፈልገው ነገር አይደለም። የምንወርሰው አይደለም እኮ እግዚአብሔር ውረሱ ያለንን ነው የምንወርሰው። እግዚአብሔር እኮ ነው ወደ ተስፋይቱ ምድር ያስገባቸው። እነሱ እኮ አይደለም፣ የነሱ ምርጫ አይደለም። ሁለተኛውን ነጥብ ልናገር። በንቃት መዋጋት። ባለፈው ፓስተር ሳምሶን ይሄን ተናግሮታል። በጣም አሁንም እኔው ይሄንኑ ክፍል ሙሉየም በቀደም ለታም አርብ ለታስ ታነሳው ነበር። ኢያሱ በመታዘዝ የመጀመሪያው ወታደራዊ መሪ ሆኖ በሙሴም በእግዚአብሔርም ነው የተመረጠው። እና ለዚህ መዋጋት እንዲመረጥ እግዚአብሔርም አይቶታል፣ ሙሴም አይቶታል። ይሄንን ዘጸአት ምዕራፍ 17 ላይ እንደዚህ ይነበባል። ሙሴም ኢያሱን በጎልማሶችን ምረጥል፣ ወጥተህም ከአማሌቅ ጋር ምን አድርገው ተዋጋ፣ እኔ ነገ የእግዚአብሔርን በትር በእጄ ይዤ በኮረብታው ራስ ላይ ቆማለሁ አለው። አማሌቅ እንደምታውቁት እስራኤልን ለመውጋት በመንገድ ላይ የቆመ የእስራኤል ተግዳሮት ነው። ስለዚህ ለዚህ ውጊያ ማን ነው ሲባል እግዚአብሔርም ሙሴም የመረጡት ኢያሱን ነው። አይተውታል ማለት ነው። የነቃ መንፈስ የነበረው ሰው ነበረ። ስለዚህ ይገርማቸዋል። መጨመር የምንችለው መዋጋት ስንችል። ይሄን በጣም ልብ ማለት ያስፈልግ። ውጊያ ህይወትን ለማኖር በውሳኔ የምንገባበት ክስተት ነው። ውጊያ ራሱ ይገርማቸዋል። እንደ እግዚአብሔር ቤተሰቦች ይሄን ማወቅ አለብን። አሁን መሳፍንት ምዕራፍ 3 ላይ ያለውን ሐሳብ ቁጥር 1 ላይ ሄዳችሁ ብታዩ እግዚአብሔር በእስራኤል ልጆች ውጊያን ይለምዱ ዘንድ ይላል። ሄዳችሁ አንብቡት። መሳፍንት ምዕራፍ 3 ቁጥር 1 ላይ ውጊያን ይለምዱ ዘንድ እግዚአብሔር ራሱ ሁለተኛው ትውልድ ውጊያ ይለምዱ ዘንድ 5 ጠላቶችን አስቀመጠ ይላል። እንዲለምዱ እንዲዋጉ። ስለዚህ ኢያሱ ሲዋጋ በተዋጋ ቁጥር ቦታ ይወርሳል። እግዚአብሔር ያለውን ነገር ይወርሳል። እኛ የምንፈልገውን አይደለም የሚወርሰው፣ እግዚአብሔር የሚፈልገውን ነገር ነው የምንወርሰው። እዚህ ጋር ኢያሱ ውጊያው ህይወትን ለማኖር በውሳኔ የምንገባበት ክስተት ነው የሚለውን ሐሳብ እንደገና ልርገጥበት። ቁጥር 10 ላይ ምዕራፍ 17 ዘጸአትን ሄዳችሁ ስትመለከቱ ኢያሱም ሙሴ እንዳለው አደረገ ይላል። ዋት ዲሲፕሊን! ስለዚህ ውጊያ እያሰብን የምንውለው ነገር ሳይሆን አክሽን እና እንዳለው አደረገ ይልና አማሌቅን ተዋጋ ይለናል። እና የምንዋጋውንም ጦርነት ማወቅ በጣም አስፈላጊ ነው ልላችሁ። ቅድም እንዳልኳችሁ እግዚአብሔር ከከነዓን ጋር መዋጋት ያላወቁትን እስራኤላውያን በእነርሱ ይፈትናቸው ዘንድ አለ። በፊት ሰልፍን ያለመዱ የእስራኤል ልጆች ትውልድ መዋጋትን ያውቁና ይማሩ ዘንድ እግዚአብሔር ይፈልጋል። አይገርማችሁም? መሳፍንት ምዕራፍ 3 ቁጥር 1 ላይ ሄዳችሁ። ስለዚህ ስለ ውጊያ ስናስብ እኛ እንድንጨምር እግዚአብሔር ወደዛ ቴሪቶሪ ውስጥ ራሱ እግዚአብሔር ያስገባናል። ስለዚህ እንዲህ ማለት እንችላለን። ውጊያ አንዱ የመንፈሳዊ ሕይወት አካል ነው።
አንዱ የመንፈሳዊ ሕይወት አካል ክርስቲያን ሆኖ አለመዋጋት አይቻልም። ራሱ ለዚህ ነው ጳውሎስ እንደዚህ የሚለው። ስሙት ጳውሎስ ምን እንደሚል ለልጁ ለመንፈሳዊ ልጁ እንደዚህ ይለዋል። አስቀድሞ ስላንተ እንደተነገረው ትንቢት ይለዋል በእርሱ መልካም ጦርነት ትዋጋ ዘንድ ይህችን ትእዛዝ አደራ እሰጥሃለሁ ይለዋል። እና ስለሱ ስለ አገልግሎቱ ትንቢት ተነግሯል። ጳውሎስ የሚነግረው መልካሙን ጦርነት ተዋጋ ይለውና ትእዛዝ እና አደራ ነው ይለዋል። ትእዛዝ እና አደራ እንዴ! ውጊያ መንፈሳዊ ሕይወት አንዱ አካላችን ነው። ትእዛዝ ነው፣ የእግዚአብሔር አደራ ነው። ስለዚህ የእግዚአብሔር ሕዝብ ሊዋጋ ቤተክርስቲያን ሊዋጋ የግድ ነው። እንዴት ልዋጋ ነው እንግዲህ ትልቁ ጥያቄ እንደሚመስለኝ። እንዴት ልዋጋ? ይሄ በጣም የትኛውም የሚሊተሪ ሳይንስን ያላጠናው ግን ስትራቴጂ አለው፣ ፕላን አለው። የት ጋር ምን መምታት እንዳለበት ከማጋ ሲዋጋ የጠላት አቅምና ጉልበት ምን ያህል እንደሆነ የሚያጠኑ ጀነራሎች አሉ። በዚህ ጥናት ውስጥ በጣም የሰሉ ሰዎች አሉ። በእግዚአብሔርም ቤት ውስጥ እኛ እንድንዋጋ ስትራቴጂውንና ስልቱን የሚሰጠን የጠላታችንንም ደግሞ ማንነት የሚያሳየን እግዚአብሔር ነው። ክብር ለስሙ ይሁን። ስለዚህ ተመልከቱ፣ መጀመሪያ እንደ ኢያሱ ለመዋጋት መንቃት ነው። ይህ ዓመት እንደዛ ይመስለኛል የሚመጡትም መልእክቶች በሙሉ። ስለዚህ ለመጨመር መዋጋት በጣም አስፈላጊ ነገር ነው እና እንዴት እንዋጋ ለሚለው ጥቂት ነገር ልስጣችሁ ነኝ። ለምሳሌ ሐዋርያ ጳውሎስ ልጁን ሲመክረው እንደዚህ ይለዋል፣ የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። በሉ እስቲ አያጠላልፍም። ስለዚህ አንዱ ይሄ ነው። እኔ ራሴን ደስ የሚያሰኘኝ ነገር አይደለም ማረገው ማለት ነው። አንዱ የውጊያው ስልት ለውጊያው የምዘጋጅበት እኔ ራሴን ደስ የሚያሰኘውን ነገር አለ ማረገው። ጌታዬን ደስ የሚያሰኘውን ተዋጊ ተለይቷል። በቃ አለባበሱ ተለይቷል ማለት ነው። ጌታዬን ደስ የሚያሰኘው ነገር ምንድነው ሊል ይገባዋል። የመጀመሪያው ነገር እና እዚህ ጋር እንደምታዩት ራሱን የሚያጠላልፍ ሰው መዋጋት አይችልም። ይሄንን እንግዲህ ዝርዝር አፕሊኬሽን ውስጥ እኔ አልገባ፣ ራሳችሁ ፈልጉት። ከእግዚአብሔር ተቃራኒ በሆነ አካሄድና መንገድ ውስጥ ገብቶ ጥልፍልፍልፍ ያለ ሰው በንግድ በሉት፣ በሴክሹዋል ነገር በሉት፣ በሪሌሽንሺፕ በሉት፣ በምንም መዋጋት አይችልም። ባሪያ በነገራችን ላይ መዋጋት አይችልም። ለመዋጋት ልጅ መሆን ያስፈልጋል። ልጅ ደግሞ አርጎናል፣ በጣም አርጎናል። በጣም ይገርማችሁ የሆነ ቀጠሮ አትይዙም እኮ። አሁን ለምሳሌ ኃጢአታችንን ስንናዘዝ ወዲያውኑ ስልጣኑም ኃይሉም ይሰጠናል። እግዚአብሔር የተባረከ ይሁን። ያችን አመንዝራ ሴት ተመልከቱ። ብዙ ዓመት ያመነዘረች አይገርማችሁ? የጸጋው ጉልበት፣ ስለ ጸጋው ክብር ይሁንለት በእውነት እናንተ እኮ አይደል ይሄ ሰውዬ እንዲህ ሰርቷል ብለን እኛ እዛ እንቀራለን። ሰውየው ንስሐ ሲገባ ሄዷል። ስለዚህ የጸጋው ሚስጥር ኃይል እወቁ ልላችሁ ነው። የጸጋው ሚስጥር ኃይል በጣም ኃይለኛ ነው። ይሄ አዲሱ ኪዳን ኃይል በጣም ስንናዘዝ ኃይሉም ክብሩም ስልጣኑም ይመለሳል። ክብር ለጌታ ይሁን። ስለዚህ ይሄንን ነው የሚነግረን እና ከመጠላለፍ እግዚአብሔር ያውጣል። በሁኔታዎች አይዋጋም። እንደዛ አይነት ሰው ጉልበት አይኖረውም፣ ኃይል አይኖረውም። ደግሞ በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል ይላል፣ ባይታገል የድሉን አክሊል አያገኝም ይላል። ወገኖቼ ሐዋርያ ጳውሎስ የሚገርም ሰው ነው። ብዙ ጊዜ እናገረዋለሁ። በዛ ፈርስት ሴንቸሪ በእነ አርስቶትል ዘመን የነበረ ሰው አሁን እኔ እንጃ ሐዋርያ ጳውሎስን በኢትዮጵያ ታሪክ እንግዲህ የኢቫንጀሊካል ቸርች 100 ዓመት ነው የሚባለው እና በዛ ጊዜ የነበሩ
ትልልቅ ሰዎች መሪዎች የነበሩት የምናውቃቸው ሰዎች አሁን ስማቸውን አልጠራም። አንድ ጊዜ አንደኛው ሽማግሌ ስቴዲየም ገቡ ሁለት ያይዘው እና ስቴዲየም ገብተው ጨዋታ አይተው ሲወጡ አንደኛ ውጪ ሌላው ሽማግሌ አየ። እንዴ ነችና እንዲ ጌታን ትታችሁ ዓለምን ወዳችኋል ብለው ሽማግሌዎቹ 6 ወር ተቀጡ። ጥንቃቄው መልካም ቢሆንም ውሳኔው ጥሩ አይደለም። ግን እስቲ ፖልን ይዩት ደግሞ ስለ ስፖርት የማያውቀው ነገር የለም። እኔ እርግጠኛ ስቴዲየም እንደሚገባ አልጠረጠርም። ስለ ሩጫ ብትሉት ቁጭ ይነግራችኋል። ስለ ቦክስ ብትነግሩት እኔ ምንም ንፋስ እንደሚጎስም ይላል። ቦክስ አውቃችሁ ሰው ነው መምታት ያለባችሁ። ንፋስ አልጎስምም ይላል። ባዶ አየር ላይ አልመታም ይላል። እዚህ ጋር ተመልከቱ ደግሞ እዚህ ጋር የሚለው አሁን ስትመለከቱ ስለ ሬስሊንግ ነው እኮ የሚናገረው። ስለ ሬስሊንግ በጨዋታ የማይታገል ማንም ቢኖር ይላል እንደሚገባ አድርጎ ባይታገል ኬርለስ ቢሆን ማለት ነው። ኬርለስ በአገልግሎቱ ኬርለስ፣ ቸርች ሲመጣ ኬርለስ፣ የሚሰጠው ኃላፊነት ላይ ኬርለስ እንዴት ይዋጋል? እንዴት ይዋጋል? ሌላውን ነገር ትልቅ ያረገ የቤተክርስቲያንን ጉዳይ ትንሽ ያረገ ሰው እንዴት ይዋጋል? እንዴት የድልን አክሊል ያገኛል ማለት ይሄ ውድድር ውስጥ መግባትም አይችልም። ስለዚህ ስንዋጋ ወገኖች እንደሚገባ በቀደም ከፓስተር ሳምሶን ጋር አብረን እዛ እንነጋገር ነበርና ስናየው በእግዚአብሔር ቤት በቀድሚያችንን ሰጥተናል። አንቀልድም ተባባልን ሁለታችን። የሆነ ነገር ወረደብን። እንዴት እንቀልዳለን? በዚህ ህይወታችን ነው፣ ኑሯችን ነው፣ ወስነናል። በእኛ ጉዳይ ላይ እንዴት እንቀልዳለን? እንደዛ ተባባል። ህይወት እድሜያችንን የሰጠነው ሁሉን ትተን አንቀልድም። ሲሪየስ ነው ለኛ ሁሉ ነገር ተባባል ነው የምላችሁ። እና ይሄ ነው። ሌላው እዚህ ላይ የምታዩት ገበሬን ያመጣዋል። ደግሞ የሚደክመው ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል የሚለውን ተመልከት። ጌታ በነገር ሁሉ ማስተዋል ይስጥ ይለዋል። እና ገበሬ የሚደክመው ገበሬ ፍሬውን ከሚበሉት አንድ ገበሬ መትጋት አለበት ነው። መትጋት አለበት። በቃ ሲሪየስ መሆን አለበት። ፍሬውን ለማግኘት መትጋት አለበት። እና እንደዚህ ካልሆነ መዋጋት አይቻልም ነው የሚለው። እንግዲህ ከመጨመር ጋር ለማያያዝ ለመጨመር የውጊያው ስልት እግዚአብሔርን የማያከብሩትን ነገሮች ምን ማድረግ ነው? እስቲ እናንብበው ይሄንን። ለመጨመር የውጊያው ስልት እንዴት ነው? ስትራቴጂው እግዚአብሔርን የማያከብሩትን ነገሮች መቀነስ። በቃ ይሄ ነው ስልቱ። እግዚአብሔርን የማያከብሩ ነገር በህይወቴስ ምንድን ነው? እየተዋጋው ነው ማለት ነው። እየቀነስኩ ከመጣው እየተዋጋው ነው ማለት ነው። ሶስተኛው ነጥብ በመሰጠት ማገልገል ነው። ይሄ በጣም ብዙ የተነገረና እናንተ የምታውቁት ስለሆነ ጥቂት ነገር ነው የምናገረው። ኢያሱ የሙሴ የግል የቅርብ ረዳት ነበረ ወገኖች በጣም። እና ስለዚህ በመሰጠት ስናገለግል ነው መጨመር የሚኖረው። ሳናገለግል ተረት ሁሉ አለ። ላም ባሉ አለበት ነው የሚሆነው። እና ማገልገልን እዩት። በኢያሱ ህይወት በቅርብ ሆኖ እስከ በሲና ተራራ ሲወጣ ጭምር ከሙሴ ጋር ነበር። መጽሐፉ እንደሚል ሙሴና ሎሌው ኢያሱ ይላል። ሎሌ የሚለው ቃል በጣም መጽሐፍ ቅዱስ ላይ በቃ የባሪያን የአገልጋይነት የመሰጠትን ህይወት ነው የሚነግረን። ምንም ማድረግ አይችልም ከሙሴ ውጪ። ሙሴ እንኳን ቢሳሳት አብሮ ይሳሳታል። ሎሌ እንደዛ ነው። እና እንደዚህ ያገለገለ ሰው ነው።
ወደ ተራራው ላይ አብሮት ይወጣል። የሙሴ የቅርብ አገልጋይ ነበረ። በመሆኑም ለሙሴ ለእግዚአብሔር በመገኘት ራሱን አዘጋጅቶ ነበር። available ነበር። he was available። አያችሁ የአገልጋይ አንዱ ትልቅ ነገር በሚጠራበት ጊዜ አለ ወይ አለ ወይ። እንደ ኮሜት ጭልጥ የሚል እሱ አገልጋይ ነው ማለት አይቻልም። ለእግዚአብሔር የሚገኝ ለቤተ ክርስቲያን የሚገኝ ለቅዱሳን የሚገኝ ማለት ነው። ብዙ ጊዜ እንደምንለው ሪስፖንሲብል የሆነ ሰው ማለት የተሰጠውን ኃላፊነት በአግባቡ የሚመልስ መልሶ የሚያሳይ ማለት ነው አገልጋይ ማለት። አካውንተብል ነው አገልጋይ። በጣም አካውንተብል፣ ራሱን የሚያሳይ ቤቱን የሚያሳይ ጓዳውን የሚያሳይ እዩኝ የሚል እንደዛ ሊሆን ይገባል። ስለዚህ ኢያሱ እንደዛ አይነት ሰው ነበር። በጣም የሚገርማችሁ ከመገናኛው ድንኳን አይለይም ነበር ይላል መጽሐፍ ቅዱስ ዘጸአት 33:11 ላይ አይለይም ነበር ይላል። ይሄ ምን ያህል ለእግዚአብሔር ቤት ለእግዚአብሔር ሕዝብ ያለውን ፍቅር ታያላችሁ። እንደውም ክፍሉን በመታነቡበት ጊዜ እንዲህ ይላል፣ እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር ይላል። ሙሴና እግዚአብሔር ያላቸው ሪሌሽንሺፕ ሲያሳይ ሙሴም ወደ ሰፈሩ ይመለስ ነበር። ኢቭን ሙሴ ወደ ሰፈሩ ይመለስ ነበር ይልና ነገር ግን ሎሌው ብላቴና የነዌ ልጅ ግን ኢያሱ ከድንኳኑ አይለይም ነበር። ይሄ እንግዲህ የማገልገል ጥግ ማለት ነው። ህይወት መስጠት እንግዲህ ቤተክርስቲያን በሳምንት አንድ ቀን ምን መጣለን ደሞ ሁለቴም ወዲህ በዛም ብለን የምናስብ ሰዎች ይኖራለን። ከኢያሱ የምንማረው ነገር አይለይም ነበር። እሱ ህይወቱ እሱ ነበር በቃ። እና አገልግሎት አንዱ ይሄንን ነው የምናየው። እንግዲህ እውነተኛ መንፈሳዊ መጨመር የሚለካው ሁለቱን ይዋቸው። ከላይ ሎሌ የሚለው ትህትና ነው። ከዛ ድንኳኑ አይለይም የሚለው ነገር የአገልግሎት ፍሬ ነው። ስለዚህ እውነተኛ መጨመር ይለካል፣ መለኪያ አለው ወገኖች። ለዝም ብሎ መጨመር እንዴት ይሆናል? አይሆን። ይሄ ነው ምንጨምረው እንደዚህ ነው ልላችሁ። እውነተኛ መንፈሳዊ መጨመር የሚለካው የሚመዘነው በትህትና። አንድ ሰው ትሁት የሆነ ሲመጣ ህይወቱ የሚማርክ ይሆናል። በአገልግሎት እየተሰጠ ሲመጣ ፍሬው ይታያል። ይሄንን ይመስላል። እኔ ይሄንን በጣም አንድ ሐሳብ ልናገር እፈልጋለሁ። እዚህ ላይ ትታገሱኛላችሁ። ማርቆስ ላይ አንድ ቃል አለ። ይሄ መጨመር የሚለውን ቃል እዛ ውስጥ ከትቼ ላንብበው። እንደዚህ ይላል። በጣም የተወደደ ክፍል ነው። በጣም ብዙ ጊዜ ደጋግመን ስለተናገርነው ይለመዳል እንጂ የህይወት መሰረት ነው። የህይወት መሰረት የክርስትና ህይወት መሰረት ነው። የመጨመር እንደውም ፋውንዴሽን እለዋለሁ። ፋውንዴሽን እለዋለሁ። እዩት ማርቆስ 10:43-45 አገልጋይ ማን ነው የሚል ጥያቄ ብንጠይቅ ማን ነው አገልጋይ? ይሄ ይመልስልናል። ጌታ ኢየሱስ ክርስቶስ በአሕዛብ ሃይራርኪ ያለውን ከፍታ ወደ ላይ እንደሆነ ተናገረና በእናንተ ግን እንደዚህ አይደለም አለ። እናውቀዋለን። ይሄን ክፍል እናውቀዋለን። እዩት። ነገር ግን ማንም ከናንተ ታላቅ ሊሆን የሚወድ የናንተ ምን ይሁን? አገልጋይ በሉ። ሞቅ አድርጋችሁ አገልጋይ በሉ። አገልጋይ ይሁን። ስሙት ይሄን። ነገር ግን ማንም ከናንተ መጨመር ቢፈልግ መጨመር ከፈለገ የሚወድ ነው የሚለው እሱን መጠቀም ይሻላል። መጨመር የሚወድ አለ የሚወድ ካለ የናንተ ምን ይሁን? አገልጋይ ይሁን። ነገር ግን ማንም ከናንተ ታላቅ መሆን ይፈልጋል። ታላቅ ይገርማችኋል። አሁን ብንፈተሽ እኮ እዚህ ውስጥ አሁን ምን እንደምታስቡ ራሱ እንደው እስካን ቢደረግ
ምንድነው የሚለው ቢልም እኮ አይጠፋም። እውነት ይቆምላችሁ ግን ታላቅ መሆን ይፈልግ። በጣም የሚገርማችሁ ውስጣችን የሰው ልጅ በእግዚአብሔር በክርስቶስ ካልተዋጀ በስተቀር ሹቲንግ ስታር መሆን ነው ሁሉ የሚፈልገው። መጥፎ አይደለም ግን በእግዚአብሔር ቢሆን መልካም በእግዚአብሔር። ስለዚህ ነገር ግን ማንም ከናንተ ታላቅ ወይም መጨመር የሚፈልግ ሰው የሁሉ አገልጋይ ይሁን፣ ከናንተ ፊተኛ ሊሆን የሚወድ ሁሉ የሁሉ ምን ይሁን? ባሪያ ይሁን። እንጨምር ወገኖች፣ ጌታ ይባረክ። በራጅ ግድግዳ ላይ ለጥፈን እንጨምር። ከባርነት ወደ ነፃነት መምጣት ወገኖቼ፣ ይሄን ያዙት፣ በቃ ያዙት። ከባርነት ወደ ነፃነት መምጣታችን እንድንዋጋ ኃይል መስጠት ብቻ ሳይሆን በፍቃዳችን ለክርስቶስ ባሪያ እንድንሆን ያደርገናል። ማን ነው ነፃ ያወጣ ነው? ነፃ ያወጣን እንዲህ ታዩታላችሁ ልላችሁ። ነፃ ያወጣ ፕራክቲካሊ ነፃ ያወጣ ሰው ይሄ ነው ላይፉ። መዋጋት ብቻ አይደለም፣ ይዋጋል ግን በፈቃዱ ለክርስቶስ ባሪያ። ዱላስቶ ክርስቶ የሚለው የግሪኩ ቃል በቃ የክርስቶስ ባሪያ ማለት ነው። የክርስቶስ ባሪያ ያዕቆብ እንደዛ ነው። ኢየሱስ ክርስቶስ በትንሣኤ ከተነሳ በኋላ ነው ሃፍ ብራዘሩ የኢየሱስ ሃፍ ብራዘሩ ነው። ከዛ አመነ። ከዛ በኋላ ወንድሜ ነው አይልም እንዴ? ኢየሱስን በስጋ እኮ ሃፍ ብራዘሩ ነው። ግን ምን አለ? እኔ የክርስቶስ ባሪያ ገባው እሱ አምላክ ጌታ እንደሆነ ገባው። አራተኛው ነጥብ መንፈሳዊ አይኖቻችን ሲከፈቱ ነው። የምንጨምረው ወገኖቼ ሌላው መንፈሳዊ አይኖቻችን ሲከፈቱ ነው። አንዱ ትልቁ አሁን ዛሬ ዝም ብሎ ይሄን ብዙ ስብከት ሰምታችሁት ይሆናል ይሄን ሐሳብ ሲነገር። እኔ ግን እውነቴን ነው የምላችሁ የብዙዎቻችን አይኖች እንዲከፈቱ መጸለይ አለብን። መንፈሳዊ አይኖቻችን እንዲከፈቱ እግዚአብሔር የሚያየውን እናያለን። ኢያሱ የተስፋይቱን ምድር እንዲሰልሉ ከተላኩ ሰላዮች ውስጥ አንዱ ነው እና ከተመረጡት ውስጥ አይናማ ከሚባሉት ማለት ነው። አይናማ ከሚባሉት ውስጥ ከዛ ውስጥ ነው ያለው እና 12 ነው የተላኩት። የሚያይ ሰው ስለነበረ ይገርማቸዋል። የሚያዩ ሰዎች የብዙሃን ድምፅ አያስፈራቸው፣ ግርግር ምናምን አያስፈራቸውም። እግዚአብሔርን ስለሚያዩ እግዚአብሔር ያየውን ስለሚያዩ ማለት ነው። እና ይሄንን ክፍል ሁልቁ ላይ ሄዳችሁ መመልከት ትችላላችሁ፣ ታቁታላችሁ። ግን ላንብበው ወገኖቼ ማየት ስላለብን በዚህ ዓመት በተለይ አሁን አይኖቻችን ቢከፈቱ ከተማው ላይ ነው የምናየው። ከተማው ላይ ከተማውን ያዩ ሰዎች እግዚአብሔር ውረሱ ያላቸውን ሰዎች ያዩ ሰዎች እግዚአብሔር አብሮ ስትራቴጂ ይሰጣቸዋል። እንዴት እንደሚሄዱ እንዴት እንደሚዋጉ እግዚአብሔር ስትራቴጂ ይሰጣቸዋል። ስለዚህ እነዚህ ሰዎች ሄዱና እንዲህ አሉ፣ ወደ ላከውን ምድር ደረስን፣ እርሷም ወተትና ማር ታፈሳለች፣ ፍሬዋም ይሄ ነው። ነገር ግን በምድሪቱ የሚኖሩ ሰዎች ኃያላን ናቸው፣ ከተሞቻቸው የተመሸጉ እጅግ የጸኑ ናቸው። ይሄ እውነት ነው፣ ሪያሊቲ ነው። ደግሞም በዚያ የአኔቅ ልጆችን አየን። በደቡብ ምድር አማሌቅም ተቀምጧል። አቤት አቤት አቤት! በተራሮች ኬጣውያን፣ አቡሳውያን፣ አሞራውያን ተቀምጠዋል። ከነዓናውያን ባህር ዳር እና በዮርዳኖስ አጠገብ ተቀምጠዋል ብሎ ያለውን ሪያሊቲ ተናገሩ። እና ከነርሱ ጋር የወጡ ሰዎች እንደዚህ አሉ፣ አዩና በቃ ይህንን ህዝብ አዩና በኃይል ከኛ ይበረታሉና በዚህ ህዝብ ላይ መውጣት አንችልም አሉ። 10 አንችልም አሉ። ስለ አዩት ምድር
ክፉ ወሬ ለእስራኤላውያኖች አወሩ። እግዚአብሔር ከዚህ ይጠብቃል። ቤተ ክርስቲያንን የሚያንቋሽሽ የጠላት መሳሪያ ከመሆን ቅዱሳንን ከመለያየት የጠላት መሳሪያ ከመሆን እግዚአብሔር ያውጣችሁ። ሳታዩ እንዳያችሁ ምትሆኑ እና ስላዩት ምድር ክፉ ወሬ ለእስራኤል ልጆች እያወሩ እኛ ዞረን የሰለላት ምድር የሚኖሩባትም ሰዎች የምትበላ ምድር ናት አሉ። ትበላለች። ስታፕ፣ እዛ መሄድ አቁም። ይሄ እንግዲህ ትልቅ ሸንጎ ነው። ቀላል ሰዎች እንዳይመስሏቸው የሄዱት ሰዎች እና ረጃጅሞች ናቸው አሉ። የሚያዩት ነገር ሁሉ የሚጥል ነው። በቃ ታውቃላችሁ እንዲህ አይነት ነገር እንደሚጋባ ይጋባል። በዚያ ከኒፍሌም ወገን የሆኑ ኒፍሌም የያኔቅ ልጆች አየን፣ እኛም በአይናቸው ግምት እንደምንድነን አሉ። እስቲ በሉት። ራሳቸውን አንበጣ አድርገው ቁጭ አሉ። አንበጣ እና ደግሞም እኛ በአይናቸው ዘንድ እንዲሁ ነን አሉ። ይደግማሉ። ይሄው እንደኛ ሀገር ይሄው ብለው የሚሉት አለ አይደል? እንዲሁ ነን። የካሌብ ግን እንዲህ አለ፣ ህዝቡን በሙሴ ፊት ዝም አሰኘ ይላል። ዝም አሰኘና ማን ያሸነፍ እንችላለን? እንውጣ፣ እንውረሳለን። አይገርማችሁ? የብዙሃን ድምፅ ምንም አይቷል። እግዚአብሔር አይናችን ይክፈት። እግዚአብሔር ብዙ ሊያስወርሰን የሚፈልገው ነገር አለ። በነገራችን ላይ necessarily eternal life ብቻ አይደለም እና መኖር እግዚአብሔር እኛ ልንኖር በሚፈልገው አቅም እንኳን ልጆቹ እንዲኖሩ የሚፈልጉበት አቅም አለ። እግዚአብሔር አቅም እንደው ያልሆነ ስብከት እየሰማን አንቀበር ልላችሁ አንቀበር። ያ መንገድ ነው። እኛ ለዛ ለማቴሪያል ነገር አንሰጥ እንጂ እግዚአብሔር ለዛ ስታንዳርድ እንድንኖርበት የሚፈልገው ነገር አለ። እኛ ግን ከፈራን እንዳንበጣን መኖር እንችላለን። እንዳንበጣ። ስለዚህ እግዚአብሔር ወገኖቼ በቤተክርስቲያናችን ውስጥ ያሉ ቅዱሳንንም እዚህ ያሉ በሙሉ እግዚአብሔር መኖር አለባቸው በሚል ስታንዳርድ ላይ ያኑራቸው። ወደዛ ክብር እግዚአብሔር ያሻግራችሁ። ፈጽሞ ከምንም ነገር ወደ ኋላ እንዳትሉ። ስለ መውረስ ስናወራ ኢተርናል ማደሪያችን ማረፊያችን ትልቁ ያለምነው ዓላማ እሱ ነው። ግን እግዚአብሔር እለፉ ባለን ደግሞ እንድናልፍ አይኖቻችን ይከፈቱ። ትክክለኛ አይኑ የተከፈተ ሰው ወገኖች ትክክለኛ ምሪት ትክክለኛ ውሳኔ ይኖራል። እና እኔ እንደዛ ነው ያየሁት። ዘሁልቁ ላይ ያየሁት ይኸውላችሁ ትክክለኛ ምሪት ስለሰጣቸው ገቡ ሁለቱ። እነኛ ግን ህዝብን አቀለጡ፣ እዛው ቀሩ። ስለዚህ እግዚአብሔር አይኖቻችንን ይክፈት። መንፈሳዊ አይኖቻችን ሲከፈቱ የመጨመር ጅማሬያችን ብቻ ሳይሆን ፍጻሜያችንን ማየት እንችላለን። አይኖቻችን ሲከፈቱ እንደዛ ነው የሚሆነው። የመጨረሻውን ነጥብ ልናገር። ግብዝነት የሌለበት እምነት ይኑረን። ይሄ በጣም እግዚአብሔር ይባረክ ብዙዎቻችን የሰበክነው ነው ሐሳብ ነው። ግን እንድንጨምር ይገርማቸዋል። we need to have faith. Without faith it's impossible. ምንም ነገር ማድረግ አይቻልም። እግዚአብሔር እምነትን የሰጠን ከአንድ እስከ ፖይንት ኤ ወደ ፖይንት ቢ እንድንገባ ነው። ከፖይንት ኤ ወደ ፖይንት ዚ እንድንገባ ነው። እና እምነት የመጨመር አንዱ ቬክል ነው ማለት ይችላል። ስለዚህ ለምሳሌ ኢያሱን ስታዩት ከእግዚአብሔር ሰምቷል። በደንብ ነው የሰማው። እግዚአብሔር ለኢያሱ ወደ ተስፋይቱ ምድር እንዲገባ ተስፋ ሰጥቶት ነበረ። ምን ብሎ? ሙሴም ኢያሱን ጠርቶ በእስራኤል ሁሉ ፊት እንዲህ አለው። ይሄንን የምታገኙት ዲትሮኖሚ ቻፕተር 31 ላይ ነው። እንዲህ ይላል፣ አንተ ከዚህ ህዝብ ጋር እግዚአብሔር ለአባቶቻችን እንዲሰጥ ወደ ማለላቸው ምድር ትገባለህና አለው። ትገባለህና
እርሷንም ለነርሱ ታወርሳለህና ጽና፣ አይዞ፣ በፊት የሚሄድ እርሱ እግዚአብሔር ነው፣ ካንተ ጋር ይሆናል፣ አይጥልህም፣ አይተውም፣ አትፍራ፣ አትደንግጥ አለው እግዚአብሔር። አመነ። እምነት ከምንድን ነው? ከመስማት እግዚአብሔር ሲናገረው። እኔ ዛሬ በእውነት ነው የምላችሁ፣ እንደው በአቅሜ ጸልያለሁ፣ ብዙም ባይሆን በአቅሜ ማለት ነው። ይሄን የእውነት ቃል የምታምኑበት ጸጋ ይስጣችሁ። በእምነት ድራይቭ ያርጋችሁ፣ ድራይቭ ወደ ተለየ ከፍታ እግዚአብሔር ያድርጋችሁ። ይሄን ሁለተኛው ሐሳብ ስትወይ ኢያሱ በማያምን ትውልድ መካከል ጸንቷል ወገኖች። ግብዝነት የሌለው እምነት ነበረው እና ጀነሬሽኑን አሁን ኤክሶደስ ጀነሬሽን እና ዲትሮኖሚ ጀነሬሽንን ቁጭ ብዬ አጥንቻለሁ ይሄንን ለማወዳደር። አባቶች ስርዓት አላቸው፣ ቶራውን ያውቁታል፣ የድንኳኑን መገናኛ ድንኳኑን እግዚአብሔር የተናገረውን ያውቃሉ። የሚገርማችሁ ልባቸው ግን ኃይለኛ ነበር። እና በቃ እግዚአብሔር በጣም የሚገርማችሁ ምን እንዳለ ታውቃላችሁ? በቃ አባቶችን በምድረ በዳ እስኪሞቱ ተዋቸው ይላል። እግዚአብሔር ከዚህ ይጠብቀን። በራስ መንገድ እግዚአብሔርን ጠምዝዞ እነሱ በሚፈልጉት ያው አምልኮ ስታመልኩ ወገኖች የራሳችሁን ስታይልና ሜተድ አትፈልጉ። እግዚአብሔርን አሳየኝ፣ በዚህ ምድር ያመጣኸኝ አንተ ነህ፣ አንተ በምታሳየኝ መንገድ ላምልክ ስትሉ እየጨመራችሁ ትሄዳላችሁ። አንዱ ወደዚህ መጨመር የሚወስደን እምነት ነው። ስለዚህ ፌዝለስ ጀነሬሽን ነበር ይሄ አባቶች የነበሩበት። እና እግዚአብሔር ምን እንዳለ ታውቃላችሁ? ዘኍልቍ 14 ላይ በድኖቻችሁ በዚህ ምድረ በዳ ይወድቃሉ፣ የተቆጠራችሁ ሁሉ እንደ ቁጥራችሁ ከ20 ዓመት ጀምሮ ከዚያም በላይ የሆነ ሁሉ እናንተ ያግረመረማችሁብኝ ብሎ እግዚአብሔር በጣም ሲያዝን ታያላችሁ። ከዮፍኔ ልጅ ከካሌብና ከነዌ ልጅ ከኢያሱ በቀር በእርሱ አስቀምጣችሁ ዘንድ እጄን ዘርግቼ ወደ ማልኩላችሁ ምድር በእውነት እናንተ አትገቡም አላቸው። እና በጣም ያጉረመርሙ ነበር፣ በጣም እግዚአብሔር ይቃወሙ ነበር፣ በጣም እንደሚያውቁ ይሰማቸው ነበር፣ ሁሉን እንደሚያውቁ ይሰማቸው ነበር። ምድረ በዳ ቀሩ። አይገርማችሁ? ይሄ ደግሞ ሰከንድ ጀነሬሽን ነው፣ ዲትሮኖሚ ጀነሬሽን። ምንም አያውቅም። ምናልባት ታቱ በታቱ ይሆናል። ምንም አያውቅም። ምንም የሚያውቀው ነገር የለ። ተወለደው ምድረ በዳ ነው። ግረዝልኛል፣ በኋላ ታዩታላችሁ። ግረዝልኝ። ሲገረዝ ልባቸው ጥሩ ነው፣ ውጫቸው አይደለም፣ ሃይማኖተኞች አይደለም። እናውቃለን ብለው ስርዓትን ግጥም ብለው በራሳቸው መንገድ ሄዱ አይደል? ኢያሱ ሁለተኛውን ትውልድ ይዞ ገባል ይላችሁ። watch out, God is speaking። ይገርማችኋል፣ ሁለተኛ ትውልድ አለ። በጣም የሚገርማችሁ ኢትዮጵያ መድረክ ላይ ስቆም የእግዚአብሔር መንፈስ ቢቆጣጠረኝ ኃይለኛ ትውልድ ይነሳል እላለሁ እንጂ በቃ ይቆጣጠረኝ። ኃይለኛ ትውልድ እግዚአብሔርን የሚፈራ በቃሉ ላይ የቆመ ወደ ኋላ ማይል እንደገና ደግሞ ይሄ ስብዕናውን ያልሸጠ ለገንዘብ የማይሆን ራሱን የሚሰዋ ህዝብ ይነሳል። watch out ልላችሁ፣ እግዚአብሔር እድል እየሰጠን ነው ልላችሁ። ሊነሳል፣ አትጠራጠሩ። አሁን ኢትዮጵያ እየተነሳ አዲስ ትውልድ እየተነሳ ቃሉን የሚያነብ ትውልድ ቁጭ ብሎ እውነትን ለማወቅ ሰለቸው። ይሄ ውሸት ሰለቸው። አዲስ ትውልድ እየመጣ ነው። አዲስ እግዚአብሔርን የሚፈራ ቃሉን የሚያነብ ለቃሉ መስዋዕት ለመሆን የሚነሳ ተነስቷል። እግዚአብሔር ይባረክ። ይሄን ነው እምነት በህይወታችን እንዲጨምርልን የሚገፋን ኃይል ነው። እና ኢያሱ ደፋር ብርቱ መሪ ነበረ ወገኖች።
እምነት በመጀመሪያ በእኛ ውስጥ የሚዘራው ተስፋ ነው። የእግዚአብሔርን ቃል እንደምታነቡ ሁላችሁ እምነት ተስፋ ስለምናደርገው ነገር ምንም ያደርግ ነው የሚያስረግጥ የማናየውንም ነገር ምንም ያደርግ ነው የሚያስረዳ ነው ይለናል። ስለዚህ እምነት በህይወታችን እንድንጨምር የሚገፋን ኃይል ነው። ስለዚህ የመጨረሻውን በዚህ ልጨርስ። ግብዝነት የሌለበት እምነት ወገኖቼ ከራስ ተኮር ፍላጎት የወጣ በእግዚአብሔር እውነት ላይ ያማከለ ህይወት ነው። ደግመዋለሁ። ግብዝነት የሌለበት እምነት ከራስ ተኮር ፍላጎት የወጣ በእግዚአብሔር እውነት ላይ ያማከለ ህይወት ነው። እነማን ናቸው እነኚህ? እንደዚህ ያሉት ወገኖች ናቸው። የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጁም ያድነናል አሉ። አይገርማችሁ? እምነታቸው ግብዝነት የሌለበት እምነት። ንጉሥ ሆይ አሉ። ይሄ ኮንግሪጌሽን ይሄን የሰማ ሁሉ በዚህ በሰማው ቃል እምነት ይሄንን ቃል ሪሲቭ የሚያደርግበት ጸጋ ይሰጣል። ነገር ግን ንጉሥ ሆይ እርሱ ባያድነን አሉ። በሉት እስቲ እርሱ ባያድነን አማልክትን እንዳናመልክ ላቆምካቸውም ለወርቁ ምስል እንዳንሰግድልህ እወቅ አሉት። ቆመን እንጸልያለን። ኢሲኤፍ እንጨምር አይደል? ክርስቶስ በሰጠን ነፃነት እንመላለስ። ይሄን በጣም መለማመድ ነው። ይገርማቸዋል። ላይትሊ አትዩት። ይሄን የመጀመሪያውን በተለይ የመጨመር መጀመሪያ በክርስቶስ ነፃነት መመላለስ። ሁለተኛው በንቃት እንዋጋ። በመሰጠት እናገልግል። በመሰጠት መንፈሳዊ ዓይኖቻችን ይከፈቱ። ግብዝ ያልሆነ እምነት ይኖራል። እግዚአብሔር ትጨምራላችሁ። ምንም አትጠራጠሩ፣ ትጨምራላችሁ። እንግዲህ ሐዋርያ ጳውሎስ ለልጁ ሲነግረው ሁለተኛ ጢሞቴዎስን ሄዳችሁ ይዩት። ምን ይለዋል? ከኃጢአተኞች እኔም እንደዚህ ነበርኩ እኮ ከኃጢአተኞች ዋነኛ እኔ ነኝ ብሎ ከዛ በኋላ እሱን ይመክረዋል። አንተም ጨምር ይለዋል። እኔ እንደጨመርኩት አንተም ጨምር ብሎ ይመክረዋል። ሁላችንም እንጸልያለን። ክብር ያስመለሱ ወገኖች የጨመሩ አሉ። እሱን ዝማሬ ዘምረን ፓስተር ሳምሶን ይጸልይልናል። ሃሌሉያ። ይሄ ዝማሬ ይገርማቸዋል። በጣም ፓወርፉል ዝማሬ ነው። በጣም በግላችሁ ሙሉዬም የላክሽበት እንትን ላይ እዛ የለጠፍሽው ላይ አለ። ክብር ያስመለሱ እና እሱን እያሰብን ዲስ ዊክ አብረን እንድንውል እጠይቃቸዋለሁ። እና ይሄን ሞመንት እስቲ በዚህ ሞመንት በዚች አጭር ሞመንት ውስጥ ጌታ ሆይ I need to grow እንዲጨምር ፈልጋለሁ። ከትላንትና ይልቅ እንዲጨምር ፈልጋለሁ። 2026 በፍጹም እንደዚህ መሄድ የለበትም። ክርስቶስ በሰጠኝ ነፃነት መመላለስ ፈልጋለሁ። በንቃት መዋጋት ፈልጋለሁ። በመሰጠት ለማገልገል ፈልጋለሁ። መንፈሳዊ ዓይኖቼ ይከፈቱ። ግብዝነት የሌለበት እምነት እንዲኖረኝ እፈልጋለሁ እያልን እንጸልያለን። ጥቂት ደቂቃ እየጸለይን ይህን ዝማሬ እንዘምራለን። ሃሌሉያ። እኔ አምናለሁ እግዚአብሔር ሊያበረታችሁ ነው። በዚህ ዓመት እግዚአብሔር በእያንዳንዳችን ሕይወት አስገራሚ ሥራ ሊሰራ ነው በዚህ ዓመት። ሃሌሉያ። ስለዚህ በሚያምን ሕይወት በኢያሱ ሕይወት እንዳየነው እንደገናም ደግሞ በካሌብ እንዳየነው ዛሬ
ክርስቶስ በሰጠን ነፃነት ቀና ብለን ክርስቶስ ያለው ቀና ይላል። ቀና እሱ ነው የሰራው፣ ሁሉን የሰራው እሱ። ወገኖቼ በክርስቶስ ነፃነት ስንመላለስ የደስታ መንፈስ ቤቱን ይሞላዋል። የሐዘን መንፈስ ይገፈፋል። በንቃት መዋጋት ይሆናል። በመሰጠት ማገልገል ይሆናል። መንፈሳዊ ዓይኖች ይከፈታሉ። መንፈሳዊ ዓይኖች ሲከፈቱ ወገኖቼ ልነግራችሁ አልችልም። የእግዚአብሔር የሆነውን ነገር ማየት ትችላላችሁ። ታውቃላችሁ መንፈሳዊ ዓይኖች ሳይከፈቱ ብዙ ነገሮች ይሆናሉ። የኛ መሳሳት ብዙ ጊዜ ወይ በትክክል አናይም ወይም ደግሞ ያየነውንም ደግሞ አምነን መውረስ አንችልም። ሃሌሉያ። ክብር ያስመለሱ መሠዊያን ያደሱ ሁሉም የረሱት በዕድሜያቸው ያነሱ እግዚአብሔርን ሽተው ታሪክ ያስለወጡ በየዘመናቸው ለእውነት የተሰጡ ነበሩ አምላካቸው ፈገግ ያስደረጉ ከእጁ ይልቅ ፊቱን ከምድር የፈለጉ ነበሩ አምላካቸው ፈገግ ያስደረጉ ከእጁ ይልቅ ፊቱን ከልብ የፈለጉ ክብር ያስመለሱ መሠዊያን ያደሱ ሁሉም የረሱትን በዕድሜያቸው ያነሱ እግዚአብሔርን ሽተው ታሪክ ያስለወጡ በየዘመናቸው ለእውነት የተሰጡ ነበሩ አምላካቸው ፈገግ ያስደረጉ ከእጁ ይልቅ ፊቱን ከልብ የፈለጉ ነበሩ አምላካቸው ፈገግ ያስደረጉ ከእጁ ይልቅ ፊቱን ከምድር የፈለጉ በዘመኔ ሁሉ እኔም ሌላ ልሻ አንተን እንጂ ጌታ ሌላ አላሳድድም በልቤ ዙፋን ላይ ሌላ ይቀመጥም ላንተ እንጂ ለአምላኬ ለማንም አይሆንም በዘመኔ ሁሉ እኔም ሌላ ልሻም አንተን እንጂ ጌታ ሌላ አላሳድድም በልቤ ዙፋን ላይ ሌላ ይቀመጥም ላንተ እንጂ ለአምላኬ ለማንም አይሆንም ብዙዎች ረክተዋል የእጅን ሥራ አይተው እንጀራን ተርበው ስላበላቸው በከንቱ ፈለጉ ደግመ እንድትሰጣቸው በቃኝ በማያውቀው ከንቱ መሻታቸው እኔ ግን አንዲት ነገር እለምንሃለሁ ከምትሰጠኝ በላይ አንተን እሻለሁ እኔ ግን አንዲት ነገር እለምንሃለሁ ከምትሰጠኝ በላይ አንተን እሻለሁ በዘመኔ ሁሉ እኔ ሌላ ልሻም አንተን እንጂ ጌታ ሌላ አላሳድድም በልቤ ዙፋን ላይ ሌላ ይቀመጥም ላንተ እንጂ ለአምላኬ ለማንም አይሆንም በዘመኔ ሁሉ እኔም ሌላ ልሻም አንተን እንጂ ጌታ ሌላ አላሳድድም በልቤ ዙፋን ላይ ሌላ ይቀመጥም ላንተ እንጂ ለአምላኬ ለማንም አይሆንም ብዙዎች ረክተዋል የእጅን ሥራ አይተው እንጀራም ተርበው ስላበላቸው በከንቱ ፈለጉ
ደግመ እንድትሰጣቸው በቃኝ በማያውቅ ከንቱ መሻታቸው እኔ ግን አንዲት ነገር እለምንሃለሁ ከምትሰጠኝ በላይ አንተኑ እሻለሁ እኔ ግን አንዲት ነገር እለምንሃለሁ ከምትሰጠኝ በላይ አንተኑ እሻለሁ ወደ ቀኝም ሳል ወደ ግራም ሳል የመደበልኝ ተቀብዬ ሩጫዬን ሮጣለሁ እርሱ እየመራ በመጨረሻው ቀን በዕጣ ክፍሌ ወሰንኩኝ ላለመለስ እስከ መጨረሻ ከአምላኬ በስተቀር ልቤም ሌላ ወሰንኩኝ ላለመለስ እስከ መጨረሻ ከአምላኬ በስተቀር ልቤም ሌላ ይሻ በዘመኔ ሁሉ እኔም ሌላ ልሻ አንተን እንጂ ጌታ ሌላ ሳንድድ በልቤ ዙፋን ላይ ሌላ ይቀመጥልኝ ላንተ እንጂ ለአምላኬ ለማንም አይሆን በቃ ሃሌሉያ ሃሌሉያ ክብር ለእግዚአብሔር ይሁንለት ሃሌሉያ ሃሌሉያ እግዚአብሔር በተለያየ መንገድ እንድንጨምር ወገኖቼ ሆይ ቻሌንጅ እያደረገን ነው ሃሌሉያ ክብር ለእግዚአብሔር ይሁንለት ልጆቹ ሲያድጉ ሲያይ ደስ የማይለው ወላጅ ማን አለ ደግሞ በሁሉ አቅጣጫ ነው ልጆቻችን እንዲያድጉ የምንፈልገው አይደል በሁሉ አቅጣጫ ከክፋትና ከተንኮል በስተቀር እሱን አናስተምራቸው መንጠቅን አናስተምረም ማካፈል ነው ለልጆቻችን አይደል መስጠትን ነው እንደው ከክፋት ከተንኮል ከጥላቻ በስተቀር በሌላ ነገር ሁሉ እንዲያድጉ ልጆቻችን እንወዳለን እኛ ክፎች የሆነን ወላጆች ማለት ነው በተፈጥሯችን በማንነቱ መልካም የሆነው አባታችንማ ቸር የሆነው አባታችን በሁሉ አቅጣጫ እንድናድግለት ይወዳል ደስ የኛ ማደግ ደስ ያሰኘዋል ሃሌሉያ በጌታ በኢየሱስ ክርስቶስ ስም ጌታ ሆይ ቃል መጥቷል እኔም በልቼዋለሁ እንዳለ በጌታ በኢየሱስ ይሄ የመጣው ቃል ከኛ ነፍስና መንፈሳችን ጋር ይዋሃድ ጌታ ሆይ እንደዚህ እደጉ በመትለን በዚህ ወቅት ጌታ ሆይ እንደዚህ ሰማይ በተከፈተልን በዚህ ጊዜ መንፈስ ቅዱስ በሚገፋን በዚህ ዘመን ጌታ ሆይ በጌታ በኢየሱስ ክርስቶስ ስም የምናድግበት ዘመን ይሁንልን እያንዳንዱ ቀን እያንዳንዱ ሳምንት እያንዳንዱ ወር ይሄ ዓመት እንዲሁ እንዳያልፍብን ጌታ ሆይ በሁሉ ነገር በመልካም በሆኑ ነገሮች ሁሉ በጌታ በኢየሱስ ክርስቶስ ስም ማደግ ይሁንልን ክፋትን ተንኮልን መቀነስ ባለብን ነገር ሁሉ ላይ በኢየሱስ ክርስቶስ ስም እያራገፍናቸው ከንቱ የሆኑ የዚህ ምድራዊ ነገሮችን በሙሉ እየጣልን የዘላለሙን ነገር የሰጠንን ነገር ጨምሩ የምትለንን ይሄንን ነገር እየያዝን በሁሉ አቅጣጫ እንድናድግ በኢየሱስ ክርስቶስ ስም እንለምናለን ጌታዊ ቃል ሲመጣ ከቃል ጋር ጸጋ አብሮ ይሰጣልና እየተለቀቀ ያለውን ይህንን ጸጋ እንድንጠቀምበት እንድናድግ በጸሎት እንድናድግ በእምነት እንድናድግ በፍቅር እንድናድግ በህብረት እንድናድግ በትህትና እንድናድግ በይቅርታ እንድናድግ በአምልኮ እንድናድግ ጠላትን በመዋጋት እንድናድግ በመልካም ነገር ሁሉ በመትለን ነገር ሁሉ በመታሳየን ነገር ሁሉ በጌታ በኢየሱስ ክርስቶስ ስም ማደግ መስፋት እንዲሆንልን በኢየሱስ ስም ጸለይን
እነሆ ለእስራኤል እንዳልካት ድንኳንሽን አስፊ እንዳልካት ካስማዎችሽን ንቀይ እንዳልካት በኢየሱስ ክርስቶስ ስም እኛ እንኳን የወሰነው እድገቴ እስከዚህ ደረጃ ነው ብለን ነቅነው ሰክተን የቆምንበት ነገር ቢኖር እንዲነቃቀሉ አንተ ወዳየህልን ሁሉ አቅጣጫ ማደግ መስፋት መጨመር እንዲሆንልን በጌታ በኢየሱስ ክርስቶስ ስም ጸለይኩኝ። ጌታ ሆይ ሃሌሉያ ሃሌሉያ እናመሰግንሃለን እናከብርሃለን። በዘመናችን ጌታ ሆይ አንተ ያየህልንን በሙሉ ወርሰን አንተን በመከተልና በመታዘዝ እንደ ኢያሱ ጨካኝ ሆነን ፈቃድን አድርገን ዘመናችን የቀረን ጊዜያቶች እንደዛ እንዲያልቁ በኢየሱስ ክርስቶስ ስም ለመን። ጌታ ሆይ እንደዛ አይነት ልብ እንዲኖረን በእሽታ መንፈስ ደግፈኝ እንዳለ ባሪያ ዳዊት በእሽታ መንፈስ ደግፈን ለቃልህ እሺ የሚል የሚታዘዝ ቅን የሆነ ይሄ ጸጋ ይሄ ልብ በእኛ ውስጥ ይገኝ። ጌታ ሆይ ከዚህ ስንሄድ በቃሉ ተገርመን ብቻ እንዳንሄድ ጌታ ሆይ ለመታዘዝ ግን እሺ ብለን እንድንሄድ እንድናደርገው የሰማነውን ነገር እንድናደርገው አድርጉ የተባልነውን ነገር እንድናደርግ እንድትረዳን በኢየሱስ ክርስቶስ ስም እንለምንሃለን እናመሰግንሃለን። ስለመጣልን ቃል ተመስገን። ባሪያን ስላገዝከው ተመስገን። ይሄ የተዘራው ዘር 30 60 100 እጥፍ በእያንዳንዳችን ውስጥ ያፍራ። ለተዘራው ለቃል ዘር የልባችን መሬት ይሄ እርሻ ጌታ ሆይ የተስማማ እንዲሆን በኢየሱስ ክርስቶስ ስም እንለምንሃለን። ክብር ሁሉ ተጠቅሎ ለአንተ ብቻ ይሆንልህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋናም ለዘላለሙ አሜን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ፊቱን ያብራላችሁ፣ እግዚአብሔር እንደተናገራችሁ በሁሉ አቅጣጫ የምታድጉበት የምትሰፉበት የምትጨምሩበት ያድርግላችሁ። እናንተ የዓለም ብርሃን ናችሁ፣ እናንተ የምድር ጨዎች ናችሁ እንዳላችሁ ጌታችን ኢየሱስ በምድር ሁሉ ፊት እንዲሁ ተመላለሱ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ጌታ ኢየሱስ ይባርካችሁ። በጌታ ፍቅር እንሄዳለን ሰላም እየተባባልን። ሰላም ስንባባል ኪንግደም ካልቸር ቸርችን እንዳንረብሻቸው እነሱ በር ላይ ሆነ እነሱ ገና አምልኮ ላይ ናቸው ያሉትና መስኮት